ዕለተ ሐሙስ ጥር 21 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ሐይቅ ከተማ የነበረው ግዙፍ ምሽግ የተሰበረ ሲሆን የአገዛዙ ካድሬዎችን በሌሊት ወደ ደሴ እግሬ አውጭኝ ብለዋል። ከሐይቅ ከተማ በቅርብ ርቀት በመልክዓ ምድራዊ አቀማመጡ እጅግ አስቸጋሪና የማይደፈር ተብሎ በአገዛዙ ወታደሮች ዘመናዊ ምሽግ ተገንብቶበት የነበረው ጣቢያ ዛሬ አጥቢያ ሌሊቱን በፋኖ መሰበሩን የተነገረው በዝርዝር ተሰሙታላችሁ። በትግራይ ለሁለተኛ ጊዜ ከባድና የሙሉ ጊዜ ጦርነት ተጀመረ። ህወሓት በተለያዩ ግንባሮች ሰራዊቱን አስጠግቶ ውጊያ የከፈተ ሲሆን የአገዛዙ መከላከያና ፌዴራል ፖሊስም ካላማጣና ራያ አካባቢ ሙሉ ለሙሉ ለቆ እንዲወጣ መደረጉን ነዋሪዎች ገልጸዋል። የኢትዮጵያ አየር መንገድም ከአዲስ አበባ ወደ ተለያዩ የትግራይ አካባቢዎች የሚያደርገውን በረራ ሙሉ በሙሉ ሰርዟል። በዝርዝር ተሰሙታላችሁ። አቶ ጌታቸው ረዳ የቀድሞ ጓዶቻቸውን ወጣቱን ለስልጣን ጥማት ሲሉ ወደ እሳት እየማገዱ ነው ሲሉ በከባድ ቃላት ወቀሱም። አቶ ጌታቸው ረዳ ዛሬ ባወጡት ጽሑፋቸው እንዳመለከቱት በፌዴራል መንግስትና በትግራይ ኃይሎች መካከል የተደረሰውን የፕሪቶሪያ ስምምነት ተፈጻሚ እንዳይሆን እንቅፋት እየሆኑ ያሉት የስልጣን ጥማት ያደረባቸው የህወሓት ቡድኖች ናቸው በማለት ወቅሰዋል። የአቶ ጌታቸው ረዳን መረጃም በዝርዝር ዘገባችን አካተናል። ፕሬዝዳንት ዶናልድ ትራምፕ ጊዜው እየሄደ ነው ሲሉ ኢራን የኒውክሌር ስምምነት እንድትፈጽም ካልሆነ ግን ከባድ ጥቃት እንደሚፈጸምባት አስጠነቀቁም። አሜሪካ በመካከለኛው ምስራቅ እያደረገችው ያለችው እንቅስቃሴ እየጨመረ መምጣቱ በተዘገበበት በአሁኑ ወቅት ፕሬዝዳንት ዶናልድ ትራምፕ ጊዜው እየሄደ ነው ሲሉ ኢራን የኒውክሌር ስምምነት እንድትፈጽም መክረዋል። በዝርዝር የያዝነው ዓለም አቀፋዊ ጉዳያችን ነው። የተወደዳችሁ የቻናላችን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ የሚወጡ መረጃዎቻችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በወሎ ግንባር ሐይቅ ከተማ የነበረው ግዙፍ ምሽግም ተሰብሯል። የአገዛዙ ካድሬዎች በሌሊት ወደ ደሴ እግሬ አውጭኝ ማለታቸውም ተነግሯል። ከሐይቅ ከተማ በቅርብ ርቀት በመልክዓ ምድራዊ አቀማመጡ እጅግ አስቸጋሪና የማይደፈር ተብሎ ባገዛዙ ወታደሮች ዘመናዊ ምሽግ ተገንብቶበት የነበረው ጣቢያ ዛሬ አጥቢያ ሌሊቱን በፋኖ መሰበሩን የተነገረው በዘመናዊ የጦር መሳሪያና በኮንክሪት ታጥሮ የነበረው ይህ ምሽግ የፋኖን ጥቃት መቋቋም ተስኖት ድርምስምሱ ወጥቷል ሲሉ የዓይን እማኞች አረጋግጠዋል። የሌሊቱ ጸጥታ በፋኖ ድል አድራጊነት ሲሰበር በምሽጉ ውስጥ መሽገው የነበሩ በርካታ ያገዛዙ ወታደሮች ከፋኖ ጥቃት ማምለጥ ሳይችሉ ቀርተው ብዙዎቹ አልቀዋል። ይህ በእንዲህ እንዳለ ዜናው የደረሳቸው የብልጽግና ካድሬዎች ላይ የተፈጠረው ድንጋጤ ከምሽጉ ውድመት ያልተናነሰ ሆኗል። በሐይቅ ከተማ በድሎት ሲኖሩ የነበሩ ያገዛዙ ካድሬዎች የፋኖን መምጣት ሲሰሙ ሌሊቱን ከእንቅልፋቸው በድንጋጤ ተነስተው ወደ ደሴ ከተማ ሸሽተዋል። የሐይቅ ከተማ ኗሪም የካድሬዎችን ሩጫና ሽሽት በታላቅ ፈገግታና ድል አድራጊነት መንፈስ ተመልክቶታል ተብሏል። በትግራይ ለሁለተኛ ጊዜ ከባድና መደበኛ ውጊያ ተጀምሯል። የአገዛዙ መከላከያ ሰራዊትና ፌዴራል ፖሊስ ካላማጣና ራያ አካባቢ ሙሉ ለሙሉ ለቆ እንዲወጣ መደረጉን የአካባቢው የመረጃ ምንጮቻችን ገልጸዋል። በዚህ የተነሳም በአካባቢው ከፍተኛ የተባለ የጸጥታ ስጋት መስፈኑ ተነግሯል። ዛሬ ረፋድ ባላማጣ ዙሪያ ከ2 ሰዓት እስከ 4 ሰዓት የድሮን አሰሳ ሲደረግ ማርፈዱም ታውቋል። ከወልዲያ ወደ መቀሌ ሲጓዙ የነበሩ ተሳፋሪዎችም ቆቦ ሲደርሱ ችግር አለ ተመለሱ እየተባሉ መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ የሚያደርጋቸው በረራዎች ዛሬ ሙሉ ለሙሉ ተሰርዘዋል። ሚዲያችን ዛሬ ጥር 21 ቀን 2018 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ አንድ ኃላፊ ለማረጋገጥ ችሏል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጦ የነበሩ መንገደኞች የሐሙስ ጥር 21 2018
2018 ዓ.ም በረራ መሰረዙን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸውም ለማወቅ ተችሏል። በመልእክቱ ላይ ከእቅድ ውጪ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸውን እንዲያገኙ መክሯል። በመልእክቱ ላይ ከእቅድ ውጪ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸውን እንዲያገኙ መክሯል። ነገር ግን የኢትዮጵያ አየር መንገድ የበረራዎቹን መቋረጥ በተመለከተ እስካሁን የሰጠው ይፋዊ ምክንያትም ሆነ መግለጫ የለም። ስለ በረራዎች መሰረዝ የተጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ ከመስጠት ተቆጥበዋል። አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ግን ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። እኚሁ የአየር መንገዱ ባልደረባ እንደገለጹት በረራዎች ለዛሬ ሐሙስ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰኑ ይሆናል በማለት ለውሳኔው ምክንያቱ ምን እንደሆነ ከመግለጽ ተቆጥበዋል። በዚህም ምክንያት ከአዲስ አበባ ወደ መቀሌና ወደ ሌሎች የትግራይ ክልል ከተሞች ዛሬ ሐሙስ የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸው ተሰምቷል። መቀሌ የሚገኘው የቢቢሲ ትግርኛ ዘጋቢ ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማዋ ከሚገኘው የኢትዮጵያ አየር መንገድ ትኬት ቢሮ ማረጋገጥ እንደቻለም ገልጿል። በተጨማሪም መቀሌ የሚገኙ የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተነገራቸው ለማረጋገጥ ተችሏል። የበረራዎቹን መቋረጥ በተመለከተ እስካሁን ከትግራይ ክልል ጊዜያዊ አስተዳደርና ከኢትዮጵያው አገዛዝ የተሰጠ አስተያየት የለም። መቀሌ ወደሚገኘው አሉላ አባነጋ አየር ማረፊያ በማቅናት ለማጣራት እንደተሞከረው በስፍራው የተለመደው የተጓዦች እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጭ የሌሎች እንቅስቃሴ እንደሌለ ለማረጋገጥ ተችሏል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝደንትና የአሁኑ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በክልሉ ያለውን የፖለቲካ ውጥረት ወደ አደባባይ በማውጣት የቀድሞ ጓዶቻቸውን ወጣቱን ለስልጣን ጥማት ሲሉ ወደ እሳት እየማገዱት ነው ሲሉ በከባድ ቃላት ወቀሱም። አቶ ጌታቸው ዛሬ ባወጡት ጽሑፋቸው እንዳመላከቱት በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረሰውን የፕሪቶሪያ ስምምነት ተፈጻሚ እንዳይሆን እንቅፋት እየሆኑ ያሉት የስልጣን ጥማት ያደረባቸው የህወሓት ቡድኖች ናቸው በማለት ገልጸዋል። ሊቀመንበሩ ስምረት በተሰኘው አዲሱ ፓርቲያቸው ጥላ ስር እና የጠቅላይ ሚኒስትሩ አማካሪ ሆነው በሰጡት በዚህ መግለጫ እነዚህ ቡድኖች የግዛት አንድነትን ማስከበር የሚለውን ህዝባዊ አጀንዳ እንደ ሽፋን በመጠቀም የትግራይ ህዝብን ወደማይወጣው አዘቅትና ጦርነት ለመክተት እየሰሩ መሆኑን ተናግረዋል። የአቶ ጌታቸው ትችት እጅግ ከረር የሚለው በወታደራዊ ስልቱ ላይ ያነሱት ነጥብ ነው። ወጣቱን እንደ እግረኛ በማሰለፍና የክላሽ ተሸካሚ በማድረግ ለመስዋዕትነት እየዳረጋችሁ ከባድ መሳሪያዎችን እና መድፎችን ግን ለማንና ለመቼ ነው የምትደብቁት ሲሉ ጠይቀዋል። ይህ ንግግር በወታደራዊው ክንፍ ውስጥ ያለውን ስትራቴጂካዊ ክፍተትና የህይወት ዋጋን ያላገናዘበ አካሄድን የሚያጋልጥ ነው ተብሏል። አቶ ጌታቸው እንደሚሉት ይህ አካሄድ አለሁ ለመባል ብቻ የሚደረግ የፖለቲካ ቁማር እንጂ ወታደራዊ ድልን የሚያመጣ አይደለም። አቶ ጌታቸው ለትግራይ ሰራዊት ያስተላለፉት መልእክት ሰራዊቱ ከአዛዦቹ ትዕዛዝ እንዲያፈነግጥ የሚጋብዝ ይዘት አለው። ለርካሽ ፖለቲካዊ ሸቀጥ ሲሉ ህይወትህን እንዳትገብር ሰላማዊ መፍትሄ እያለ ወደ ጦርነት አልገባም ብለህ ተቃውሞህን አሰማ ሲሉ ቀጥተኛ ጥሪ አቀርበዋል። የቀድሞ የጦርነቱ ቃል አቀባይ የነበሩት አቶ ጌታቸው ዛሬ የሰላም ሐዋርያ ሆነው መቅረባቸውና የቀድሞ ድርጅታቸውን ህወሓትን በጦርነት ናፋቂነት መክሰሳቸው በትግራይ ፖለቲካ ውስጥ የተፈጠረውን የማይታረቅ ቅራኔ ያሳያል። የለኮሱትን እሳት ራሳቸው ይሙቁት ሲሉ ጽሑፋቸውን መደምደማቸው አቶ ጌታቸውና የስምረት ፓርቲ ከሚመጣው ወታደራዊ ቀውስ እጃቸውን ሙሉ በሙሉ መሰብሰባቸውን ያሳያል። ይህ ደግሞ በቅርቡ ሊፈጠር ለሚችለው የእርስ በርስ ግጭት ወይም ያገዛዙ እርምጃ እኔ የለሁበትም የሚል የቅድመ ማስጠንቀቂያ ካርድ መሆኑን ታዛቢዎች ለሚዲያችን ገልጸዋል። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለስ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋለ። ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩትና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስ
ይደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክት አስተላልፈው ነበር። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባ ገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካን ሀገር እናቱ ጋር ቆይታ ያደረገው ፓስተር ሄኖክ ዛሬ ከሰዓት በኋላ ወደ አዲስ አበባ ኤርፖርት ሲገባ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውለውታል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኝ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ እንደሚሰጥ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ሲል ሊፈርጅ ነው። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ብሎ ሊፈርጅ እንደሆነ ሮይተርስ የዜና ወኪል ዘግቧል። ፈረንሳይ ይህንን እርምጃ እንደምትደግፍ መግለጿን ተከትሎ ነው ህብረቱ ዘቡን በሽብርተኝነት እንደሚፈርጅ የተነገረው። የህብረቱ ውጭ ጉዳይ ሚኒስትር ሐሙስ ብራሰልስ ተገኝተው ኢራን ላይ ማዕቀቦችን ይጥላሉ ተብሎ ይጠበቃል። ከጥቂት ሳምንታት በፊት በኢራን በተነሳው ህዝባዊ አመፅ ምክንያት በሺዎች የሚቆጠሩ ሰዎች መገደላቸውና በርካቶች መታሰራቸው ተዘግቧል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባረት በኤክስ ገጻቸው የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ብሎ ለመፈረጅ መወሰኑን ፈረንሳይ ትደግፋለች ሲሉ ጽፈዋል። ከፈረንሳይ በተጨማሪ ጣሊያንና ጀርመን ድጋፋቸውን ማሳየታቸውን ተከትሎ ሐሙስ በሚደረገው ስብሰባ ህብረቱ ውሳኔውን ሊያሳልፍ እንደሚችል ይጠበቃል። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮትን ተከትሎ የተቋቋመው አብዮታዊው ዘብ በአሜሪካና በካናዳ ሽብርተኛ ቡድን ተብሎ የተፈረጀ ሲሆን ፈረንሳይ ይህንን ውሳኔ ለማሳለፍ ስታመነታ ቆይታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል የሚል ወቀሳ ይቀርብበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንዳሉት የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል አሉት። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። በሌላ በኩል ዶናልድ ትራምፕ ለኢራን የመጨረሻው ሰዓት ደርሷል በማለት ሲያስጠነቅቁ ወደ ኢራን እየተጠጋ ያለው ግዙፉ የአሜሪካ የጦር መርከብም በርካታ ነገሮችን እንደያዘ እየተነገረ ይገኛል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ዩኤስ አብርሃም የጥቃት ቡድን በአሁኑ ወቅት ቀጠናዊና የጸጥታ ደህንነትን ለማስጠበቅ መካከለኛው ምስራቅ ይገኛል ሲል ጽፏል። ዩኤስ አብርሃም ሊንከን የኒውክሌር የጦር መሳሪያ ከያዙ የአሜሪካ የጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋል። ሌሎች 3 የጦር መርከቦችም ወደ መካከለኛው ምስራቅ ቢሰማሩም ዩኤስኤስ አብርሃም ሊንከን ግዙፍ ነው። ለመሆኑ ይህ የጦር መርከብ ምን ይዟል? የአውሮፕላን ማኮብኮቢያና ማረፊያ ያለው ይህ መርከብ ኤፍ35 እንዲሁም ኤፍኤ18 ሆርኔት የተሰኙ የጦር ጀቶችን እንደታቀፈ አሶሺየትድ ፕሬስ ዘግቧል። ዩኤስኤስ አብርሃም ሊንከን እና 3ቱ የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ወታደሮችን ይዘው ወደ መካከለኛው ምስራቅ እንደተሰማሩ ይነገራል። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉም ይታመናል። ከእነዚህ መካከል የኔቶው ሲስፓሮው ጸረ ሚሳኤል መሳሪያ ይጠቀሳል። 332 ሜትር የሚረዝመው ዩኤስ አብርሃም ሊንከን ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፋላን ኤክስ የጦር መሳሪያዎች ይይዛል። ፋላን ኤክስ በኮምፒውተር ቁጥጥር የሚደረግለት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚህ አልፎ ራም የተባለው ሱፐርሶኒክ የሚሳኤል ስርዓት እንደተገጠመለት ይታመናል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች በርካታ የጦር መሳሪያዎችና የራዳር ስርዓቶች የተገጠሙለት ነው። የራዳር ስርዓቶቹ ደግሞ በአቅራቢያው ያሉ ሁኔታዎችን ለመቃኘት የአየር ትራፊክን ለመዳሰስ እና ሚሳኤሎች ኢላማቸውን ጠብቀው እንዲመቱ ለማድረግ ያግዛሉ። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር እንደሚጓዝና በአማካይ እስከ 5600 ሰዎች እንደሚይዝ ሲኤምኤንኦ የተባለው የሀገራትን የጦር ኃይል መረጃ የያዘ ገጽ ጠቁሟል። ክቡራትና ክቡራን የቻናላችን ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።